ውሸታችሁንና ይሄን ያህል ቀን አንተ ለእኔ ልጅህ እናት ነኝ ኤፋ ደግሞ ወንድም ነው ሶ ያ ነገር አትሊስት ሆዱን አራራው ብለን እንላፈው። ግን ደግሞ እህት ወንድም በታሪክ ዝም ሊል አይችልም። ድፍር 5 ቀን በሙሉ አንድ ሴት ልጅ ናት ኢቭን ሴት ልጅ ናት የጠፋችው ራሷን መከላከል ላትችል ትችላለች። በምን አይነት ሁኔታዎች ውስጥ እንደሆነች አናውቅም። ሶ በእንደዚህ አይነት ሁኔታ ውስጥ ሆና በጭራሽ ቤተሰብ በታሪክ ዝም ሊል አይችልም። ዝም አላለም እና ደግሞ 5 ቀን በሙሉ ፖሊስ ቤተሰብ ዝም አላለም። ከኛ ጋር ነው ያሉት። እኔ ለመረዳዳት እንጂ ለክርክር እኮ የማይሆን መረጃ አትስጫ። ደግሞ ፖሊስም ኦልሬዲ አንዴ ኬዙ ፖሊስ ጋር እስከደረሰ ድረስ ስራው የነሱ ነው። እኛ ብናወራ ባናወራ እውነት ነው ውሸት ነው ብንል ምንም የምንፈጥረው ነገር የለም። እነሱ አጣርተው እውነታውን ያሳውቋቸዋል። በቃ እኛም ነፃ እንደሆነና በእርግጥ እነሱ እውነቱን ነገር ማውጣታቸው አይቀርም። የኛ ማውራት ያን ያህል አስፈላጊ ሊሆን ይችላል። ግን ደግሞ ትክክለኛ ነገር እንደሆነና እኛ እንዳላደረግነው ለማስረዳት ብቻ ነው እዚህ የተገኘ ነው እንጂ የነሱ ስራ ነው። ሁሉንም ነገር ሊያሳያችሁ ይችላሉ። እሱ ልክ ነው። ግን ማላገጣችሁ ደግሞ ተገቢ ነው ብለሽ ታስቢያለሽ? ምንም የምናውቀው ነገር አልነበረም እያልኩሽ ነው ቡዜ፣ ደጋግሜ እየነገርኩሽ ነው። ማላገጣችሁ ልክ ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እናንተም በያላችሁ በሰላማችሁ በዝት ይበል። ያው እንግዲህ ሰሞኑን ጠፋ ብለናል። 2 ሳምንት 3 ሳምንት ሆኖናል ቪዲዮ ከጫንን ማለት ነው እዚህ ቤት ላይ። ያው ዛሬም የመጣሁላችሁ ማታ በተለቀቀው ቪዲዮ ትንሽ ግራ ስለገባኝና በቃ አልቻልኩም። አሁን ማሞኛል፣ በጣም አሞኛል። ያው ሱቅ ላይ ሆኜ ነው እየሰራ ያለሁት የቪዲዮ ማለት ነውና ቪዲዮን እንዳየሁት ነው ልሰራ ያሰብኩትና ቤተሰቦች ያው የጠፋሁበት ምክንያት ያው ስላመመኝና ትንሽ ደብሮኝም ስለነበር ነውና የማታ ቪዲዮ ደግሞ በቃ አላስቻለኝም። ስራ ስላለኝ ነው ዛሬ የመጣሁትና ቤተሰቦች ያው ያላያችሁት ካላችሁ ከቪዲዮ በታች አቀርብላችኋለሁ ማለት ነው። በቃ ግራ ገባኝና ሄርሜላ ስለጠፋች የአብርሃም ቤተሰቦች ምን አስጨነቃቸው? እንደውም ደስ ሊላቸው ነበር የሚገባው ማለት በቃ አብርሃምና ሄርሜላ በነበሩ ሰዓት ሩታ የተሰቃየችው ስቃይ ታውቃላችሁ። ሁላችሁም የአብርሃም ቤተሰቦችም የሩታ ቤተሰቦችም ታውቃላችሁና አሁን ሄርሜላ ጠፋች ስትባል ምንድነው በቃ ምን ትሚላችሁ? ዳኒና ኤፍሬም ታስረዋል ተባለ። አሁን ፍርድ ቤት ምናምን የፍርድ ቤት የያዘው ነገር ነው። ምንም አያስብላችሁም እኮ በቃ ደስ ብሏችኋል። አታስመስሉ። የአብርሃም ቤተሰቦች በቃ ደስ ብሏችኋል። በቃ መጥፋቷ ደስ ብሏችኋል። ለምን ከአብርሃም ጋር ስትሆኑ ሄርሜላ እንደጠፋች ደስተኛ እንደሆናችሁ ወይም ደግሞ ደስተኛ እንዳልሆናችሁ በቃ ነገራችሁት ለአብርሃም። ስለዚህ በቃ እናንተ ቤተሰቦች የአብርሃም ቤተሰቦች ሩታና አብርሃም አንድ ላይ እንዲሆኑ ከፈለጋችሁ ሄርሜላ መፈለግ የለባችሁም። በቃ ይሄን ልላችሁ ዛሬ በቃ ግዴታ የመጣሁት ማለት ነው። ሄርሜላ በመጥፋቷ እኔ ደስተኛ ነኝ፣ በጣም ደስተኛ ነኝ። ለምን አብርሃም ከልጁ ጋር ጊዜ ያሳልፋል፣ ከሚስቱ ጋር ጊዜ ያሳልፋል። የሆነ ሰዓት እኮ አሪፍ ላይ ነበሩ። በቃ ሄርሜላ 5 ቀን ጠፋች ምናምን በከረዩ ምናምን ተባለ። ሁሉም ሰው በቃ ግራ ገባው ምናምን። እንደውም መጥፋቷ እኮ ለአብርሃም አሪፍ ነው። ምናልባት የሚቀርበት ነገር ካለ ነው እንጂ አሪፍ ነው ለአብርሃም መቅረቷ። ሄርሜላ መጥፋቷ በጣም አሪፍ ነው፣ ለሁላችንም አሪፍ ነው ሄርሜላ መጥፋቷ። ለምን የድሮ ፍቅራቸው ይመለሳል፣ ልጃቸው በስንት ያሳድጋሉ። በቃ ትዳሯ አንድ የጋራ ትዳር ይኖራቸዋል ምናምን ብዙ ነገር ይኖራል። እና ቤተሰቦች ይሄንን ለማለት ነው ዛሬ የመጣሁትና ቪዲዮን ያላያችሁት የትላንትና ቪዲዮን ያላያችሁት ከዚህ ቪዲዮ በታች አሳያችኋለሁ ማለት ነው። ቤተሰቦች ይሄ ሰሞን ጠፋ ስላለን በጣም ይቅርታ። ቤቴም ቀዝቀዝ ብሏል። ሰብስክራይብ፣ ላይክ በማድረግ ሼር በማድረግ አበረታቱኝ። እስከዛ ግን ቀጣይ ቪዲዮ በአማረና በተለየ ነገር እስክንገናኝ ድረስ መልካም ሳምንት ያለውን ነገር እኔም የኔም ኦዲየንሶች ሄርሜላም ወዳጆች ያንዳንዱን ነገር ማወቅ ስለሚፈልጉ ያገኘውን መረጃ ለሁላችንም በግልጽ ብትነግረን ደስ ይለኛል። እኔ ጋር ያለ እውነት አለ ስላልከኝ ማለት ነውና ያንን ነገር ለማወቅ ነው የመጣሁት። ኦሬዲ የና ኤፍሬምም ቀጠሯቸው ለነገ ተቀይሯል በአንዳንድ ነገሮች ምክንያት። ስለዚህ ለምን እንደፈለከን በዚህ አጋጣሚ ብትነግረን ደስ ይለኛል። ያው የፈለኳቸው ጉዳይ ነገር ምንድነው የሄርሜላ ጉዳይ እንግዲህ መጥፋት ከጀምሩም ጀምሮ ያስጨንቀኝ ነበረ እና ደግሞ መጥፋቷን ከሰማሁበት ቀን ጀምሮ ብዙ ነገር እየሞከርኩኝ ነበር። ከዛ በኋላ ነው ኤፍሬምም እንግዲህ ወደ እስር ቤትም ሲሄዱ በቃ ነገሩ ከብዙ ጋርም ትናንትና ብዙ ነገር አወራን። ሆነ ሄርሜላ በስነ ስርዓት መገኘት አለባት። መጀመሪያ ምንም ቢሆን ምንም ሰው ናት። የጠፋችው በቃ አይደለችም ምን አይደለችም። በጣም ብዙ ነገር አወራንና ከዛ በቃ ከሷ ከተለያየው ጀምሮ ብዙ ነገሮችን እያጠናው ወይ ደግሞ ብዙ ነገሮችን እየፈለኩኝ ነበረ። እንደ ኤፍሬም ያሉበት ሄጄ ነበረ። ከነሱ ጋር ያለውን ነገር አወራን፣ ከሩታ ጋር ያለውን ነገር አወራን እና እኔ እንድታውቁልኝ የምፈልገው ነገር የዳኒም ሆነ የኤፍሬምም የሩታም እጅ እንደሌለበት ነው የምነግራችሁ ዛሬ ማለት ነው።
ማለት በምን አወቅ ማለት ጥሩ ነገር ነው ጥያቄ። በቃ መሄድ እስካለብኝ ድረስ ሄጃለሁኝ። እነሱን ማግኘት ባለብኝ መንገድ አግኝቻቸዋለሁኝ። መጠየቅ ያለብኝንም ጥያቄ በስነ ስርዓት ጠይቄ እነሱ ጋር ግን በፍጹም ይህንን ነገር እንዳላደረጉ መጀመሪያም ካንተ ጋርም እንደዛ ሰጣ ገባ ውስጥ የገቡት ወይ ደግሞ ካንተ ጋርም እንደዛ ነገር ውስጥ የገቡት በቃ እኛ በጊዜው በቃ ፈታ ለማለት ወይ ደግሞ በቃ የቀልድ መስሎ ነበር ያን ነገር ያደረግነው ብሎ እንግዲያው ዳኒ ኤፍሬምንም ሄጄ በስነ ስርዓት በአካል ነው ያወራኋቸው እና በፍጹም እንግዲያው ምለው ተገዝተው ይሄንን ነገር የነገሩኝ በፍጹም እንደዚህ አይነት ነገር ልናደርግም አንችልም እና እጃችንም እዚህ ውስጥ የለም እነሱ ብለዋል። ከዛም ባለፈ ደግሞ ይኸው ሩታንም ዛሬ እንግዲያው በአካል እሷንም ይዣት የመጣሁት ምንድነው አንዳንድ ነገር እንግዲያው ከኔም ባለፈ እንግዲያው እኔ መሄድ እስካለብኝ እንግዲያው ይሄንን ነገር ከብዙ ጋርም ትላንት እያልን ነበር። እኔ ያንተ ጠላት አይደለሁም ወይ ደግሞ አንተ እንድትጎዳ አልፈልግም። ወንድሜን አይደለም ወይ ደግሞ ሄርሜላ ጠፍታ ቁጭ ብዬ ላጨበጭብ አልችልም። ሄርሜላ ለአንተ ያንተ ፍቅረኛ ሆነች አልሆነች አይደለም ጉዳዩ። በቃ ሄርሜላን እናውቃታለን፣ ስለጠፋች ብቻ ያሳስበኛል ጉዳዩ። ተረዳኸኝ አይደለም? በዛ መንገድ ሄጄ እኔ በቃ እኔ እርግጠኛ ነኝ ነው የምልህ እንደ ታላቅ ጉዳዩ ተሰምቶኝ መሄድ እስካለብኝ ቦታ ድረስ ሄጄ ነገሩን በቃ እውነት እንዳልሆነ ወይ ደግሞ እነሱ እጃቸው እንደሌሉበት ያንን ነገር አጣርቻለሁኝ። ያው ያለውን ነገር ሩታም ደግሞ እውነታውን ትነግርሃለች። እነ ኤፍሬም እንዳውም እኔ ዛሬ ራሱ ይፈታሉ ብዬ ነበረ። አንዳንድ ፕሮሰሶች አላለቁም እና ጉዳያቸው ለነገ ተቀይሯል። ነገ ያለውን ነገር ከነሱ እናውቃለን። እውነታው ግን ይሄ ነው። በቃ እኔ እርግጠኛ ነኝ ያልኩ ነው እየነገርኩ ነው ማለት ነው። ምን ያህል መተማመኛ ምን ያህል እርግጠኛ ነህ? ከዛም ባለፈ ደግሞ በምን እንዴት አድርገን እንመንኛ? ይሄንንም ንገረኝ። እንዴት አድርገን እንመን? ልክ ነው የወረደ ነገር አናደርግም በሪያሊቲ ሲሆን ማለት ነው። እውነት መጥፋቷን አምነን እውነት እንደጠፋቸው ቀን ቢሆን ኖሮ እንደዛ ልናደርግ አንችልም። የቻልነውን ነገር ለማድረግ እንሞክራለን። ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ የሆነ ላጠፋችሁ ጥፋት ሌላ ነገር ልንፈጠር እንችላለን። ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ አይነት ስራዎች ልንሰራም ልናደርግም አንችልም። እንደነገርኳችሁ በቃ ትክክልና ሪያሊቲ ነገር እንደሆነ የገባን ላይክ በቃ ፖሊስ ጣቢያ ገብተን የተፈጠረው ነገር እሱም ቢሆን እንደዛ ነው ብሎ ሲነግረን ነው። ሁሉንም ነገር ተናግረናል። ፖሊስ ጣቢያ መናገር ያለብንን ነገር ተናግረናል። ለሪቭን መናገር ያለብኝን ማሳወቅ ያለብኝን ሁሉንም ነገር ነግሬዋለሁ። ሲቀጥል ደግሞ ያው አሁን እኛ እዚህ መጣ ነው እውነቱን እንድታውቁት እንጂ ኦልሬዲ ፖሊስ የያዘው ጉዳይ ነው። እናንተ አስፈታቸው፣ እናንተ እንደዛ ይሁን፣ እናንተ ይህንን ነገር ፍጠሩ ልንላችሁ አልመጣንም። ከዚህ የተለየ ነገር የለም እና እውነት ለመናገር እንደዛ አይነት ስራዎችን ስንሰራ የነበረው ላይክ አንተንም ስናገኝ የነበረው በቃ ውሸታችሁንና ይሄን ያህል ቀን አንተ ለእኔ ልጅህ እናት ነኝ፣ ኤፋ ደግሞ ወንድም ነው። ሶ ያ ነገር አትሊስት ሆዱን አራራው ብለን እንላፈው። ግን ደግሞ እህት ወንድም በታሪክ ዝም ሊል አይችልም። ድፍር 5 ቀን በሙሉ አንድ ሴት ልጅ ናት፣ ኢቭን ሴት ልጅ ናት የጠፋችው። ራሷን መከላከል ላትችል ትችላለች። በምን አይነት ሁኔታዎች ውስጥ እንደሆነች አናውቅም። ሶ በእንደዚህ አይነት ሁኔታ ውስጥ ሆና በጭራሽ ቤተሰብ በታሪክ ዝም ሊል አይችልም። ዝም አላለም እና ደግሞ 5 ቀን በሙሉ ፖሊስ ቤተሰብ ዝም አላለም። ከኛ ጋር ነው ያሉት። እኔ ለመረዳዳት እንጂ ለክርክር እኮ የማይሆን መረጃ አትስጪ። ደግሞ 5 ቀን በሙሉ ማንም ፖሊስ ጣቢያ ሄዶ አመለከተ የለም። ሶ 24 ሰዓት ግን ካለፈ በኋላ ማንም ዝም ብላችሁ በየራሳቸው እና ሊፈልጉ ይችላሉ። ኦፍ ኮርስ ዝም ላይሉ ይችላሉ። በፋሚሊ የሚያውቁት ቦታ ስራ ቦታ ምናምን ሊያመለክቱ ይችላሉ። ግን ደግሞ ከእንደዛ ከናስ ከፋሚሊ በተሻለ ደግሞ ህግም ሆነ ፖሊስ በጣም የረቀቀ አሰራር አላቸው። ሶ ወደ እነሱ ቢሄዱ መፍትሄ ሊያገኙ ይችላሉ። እና ያው ፋሚሊ ዝም ላይል ይችላል እያልኩ ነው አላልኩም። አሁንም ቢሆን ግን ደግሞ በራሳቸው ፊናል ሊፈልጓት ይችላሉ። ፋሚሊ ጋር ሊፈለግ ይችላል። ስራ ቦታ ልትፈልግ ትችላለች። የምትማርበት ትምህርት ቤት አካባቢ ጓደኞቿ ጋር ልትፈልግ ትችላለች። ግን ደግሞ ፖሊስ ጣቢያ ያልሄዱበት ምክንያት በቃ እኛን ለማስጠቆር መሰለንና እንደዚህ አይነት ነገሮችን አደረግን። ግን ደግሞ ሪል እንደሆነ የገባን ፖሊስ ጣቢያ ስንሄድና ነገሮችን ስናወራ እንደጠፋች ተረዳን። ከዛም በኋላ ለበቃ ለጠፋ ነው ጥፋት ይቅርታ ጠየቅን። ያለውን ሁኔታ ተናገርን። እንግዲህ ፖሊስም ኦልሬዲ አንዴ ኬዙ ፖሊስ ጋር እስከደረሰ ድረስ ስራው የነሱ ነው።
እኛ ብናወራ ባናወራ እውነት ነው ውሸት ነው ብንል ምንም የምንፈጥረው ነገር የለም። እነሱ አጣርተው እውነታውን ያሳውቋቸዋል። በቃ እኛም ነፃ እንደሆነና በእርግጥ እነሱ እውነቱን ነገር ማውጣታቸው አይቀርም። የኛ ማውራት ያን ያህል አስፈላጊ ሊሆን ይችላል፣ ግን ደግሞ ትክክለኛ ነገር እንደሆነና እኛ እንዳላደረግነው ለማስረዳት ብቻ ነው የተገኘ ነው እንጂ የእነሱ ስራ ነው። ሁሉንም ነገር ሊያሳያችሁ ይችላሉ። እሱ ልክ ነው፣ ግን ማላገጣችሁ ደግሞ ተገቢ ነው ብለሽ ታስቢያለሽ? ምንም የምናውቀው ነገር አልነበረም እያልኩሽ ነው ጊዜ ደጋግሜ እየነገርኩሽ ነው። ማላገጣችሁ ልክ ነው። ልድገምልሽ፣ ምንም የምናውቀው ነገር የለም እያልኩሽ ነው። አሁንም ቢሆን በሰዓቱ ምንም የምናውቀው ነገር የለም። እንደዛ አይነት ነገር ሲያደርጉ በትክክል ኤፍሬም አግኝቷት ነበረ። ኤፋ ካገኛት በኋላ አብርሽ አግኝቷታል፣ ተደዋውለዋል። ይህንን ደግሞ እሱም እዛ ፖሊስ ጣቢያን ቢሆን ቃሉን ሰጥቶ ተናግሯል። እንደዛ አይነት ነገር ከተፈጠረ ከተገናኙ እኛ የምንጠረጠርበት ምክንያት አይኖርም። ወይም ደግሞ ይሄ ነገር እኛም በቃ ሆን ብለው ለማስጠቆር ወይም ደግሞ እኛ ላይ ፎከስ እንዲደረግ ያደረጉት ሀሳብ ነው ብለን ስላሰብን ነው እንደዛ እያደረግን የነበረው። ልክ እንዳልሆነ ኦፍኮርስ አምኜ እኮ ይቅርታ ጠይቄያለሁ አይደል እንዴ? ፖሊስ ጣቢያም ቢሆን እዚህም ቢሆን ልክ እንዳልሆነ እየተናገርኩኝ ነው። ልክ ነው ብዬ አልተጋፈጥኩሽም እኮ። በዚህ ልክ መከራከሩም ልክ አይደለም ከኔ ጋር ገባሽ? አሁን ያንን ነገር ልክ እንዳልሆነ ገብቶን ይቅርታን ጠይቀን ማስረዳት ያለብንንም ነገር አስረድተን ማድረግ ያለብንንም ነገር አድርገን እንግዲህ ሁሉንም ነገር ለፖሊሶች ትተን ወተናል፣ ለህግ ትተን ወተናል። ህግ ሁሉንም ነገር እንግዲህ ከፈጣሪ ጋራ ጥሩ ዜና እንሰማለን ብዬ አስባለሁ። እንደነገርኳችሁ ያው እውነታውን 100% እርግጠኛ ሆኜ ለእናንተ ለማንም መናገሬ እርግጠኛ ነኝ።